ሄለን ጧት ሄዳበታለች እና ምንድነው መሰላችሁ ሄለን ብቻዋን ናት ብላችሁ ካሰባችሁ እኔም ከፋኒ ጎን ነኝ። እንደውም ትልቅ ነገር ይፈጠራል። እኔ እንደውም አልፈራ አለቀ። ትልቅ ነገር ማለት ነው። ሌላ ነገር እንደውም ሄለን ሼም ይዟት ሰዎችን በማፈር ምናምን ማታወጣውን ሁሉ አይደለም ሊያሾ ጋር ያለውን ቪዲዮ እኔ አወጣዋለሁ። አለቅ እግዚአብሔርን ነው ምላችሁ እኔ አወጣዋለሁ። ለምን 40 አይደለም 50 እንትን አትዘጉም። ምንድነው የሚባለው ስሙ ሊያጋ ያለው ሚስጥር እኔ አወጣዋለሁ። እኔ ስለማውቀው ማለት ነው። እሺ እንቀጥላለን። ምንም ችግር የለውም። ቀጥሉ፣ ተደራረቡ። ይቀጣታል፣ ካረፈደም ይቀጡታል። ከንትን ነው የሚወስዱት። ከክሬሽ ነው የሚባለው፣ እኛ ጋር ክሬሽ ነው የሚባል። ከዛው ነው የሚወስዱት። እንግዲህ አሊዝም ማለት አይችልም። እንደ አባት እንደሆነ እኮ ስሙ ተመዝግቧል። ምን ሆነን አይቻልም። አሊዝም ማለት አይቻልም። እዚህ ሀገር ያስቀጣል። የኔ ጌታ ቀልድ የለም። ልጁን እስር ቤት ልታስወርዱት ነው እንዴ? ለምን? እሱም ደግሞ እኮ ልጆቹን ይወዳል እኮ። አይቻልም። አሊዝም ምናምን አይቻልም። አራ አይችልም። አማራ ምን ሆነ ነው? ትክክል ይችላል። አይችልም። እንዴት ነው የሚችለው? ስራ ይሰጡታል፣ ቤት ይሰጡታል። ቤት እኮ ሰጥተውታል እኮ። ምን ሆናችሁ ነው? አራ አይችልም። እንዴ ሁሉ ነገር ያመቻቹልሻል። አሊዝም ማለት አትችልም እንዴ? አምኗል እኮ። ምን ሆነ ነው? አምኗል። ያላመነው ልጅ ቢሆን እሺ እንደ ሆዴ እዛ ጥሎ ጀርመን ውሽማ የሚይዝ መሰላችሁ እንዴ? ሆዴ እኮ ጥሎ አሊዝም ብሎ እኮ ነው። ሆዴ ተቆራጭ ያደርጋል እንዴ? እሱ አሊዝም ካለማ እሷ ትያዝ ሙሉ ለሙሉ ካለ 500 ዩሮ ይሰጣል። 500 ዩሮ ከየት ይመጣል? የቤት ኪራይ ከፍሎ 500 ዩሮ ተጨምሮላት ሀብታም መሰላችሁ እንዴ? ቱጃር መሰላችሁ? ቱጃርማ ቢሆን እዚህ ጭቅጭቅ ውስጥም አይገባም። እሷም አትሰጥም ነበር ልጆቿን። ቱጃርማ ከሆነ እኔ እናት በይ እኔ የራሴን ህይወት እቀጥላለሁ። እንትን ተቆራጭ በፍርድ ቤት የሚፈረድበትን በወር ይሄን ያህል ሰጥ ይባላል። ከዛ መንግስት ነው ቀጥታ የሚቆርጠው 500 ብር ለሁለቱ ልጆች ጀርመን። ከዛስ እሷ ከመንግስት 5 ትቀበላለች። ደሞዟ አለ ወደ 3000 ትበላ ነበር። ኧረ ለዛውም ስራ የማይወድ ልጅ። ኧረ እባክሽን፣ ኧረ ስራ የማይወድ ያለሽ አሁን 4 ወር ሰርቷል ብር ያምጣ እያለችሽ እየሰማሽ እናንተ በቂጣችሁ ነው እንደምትሰሙት። ለራሱ ሲል ነው ስራ የሚወደው። 250 ነው ለአንድ ልጅ ነው 250 አይደል? ለሁለቱ ነው 250። እንደዛ ከሆነ እኮ 250 መክፈል ይችላል። አረ ለሁለቱ ነው 250። 500 ነው የተባለው ለአንድ እኮ ለአንድ ነው። እኔ የማውቀው ለአንድ 250 ለሁለት ልጅ እንዴት ነው እሱ? አረ በጣም ትንሽ ነው። የቤት ኪራይ ከፍሎ አንተ ተው በእናትህ። እናንተ እንዴት ነው የምታስቡት እንዴ? ደሞዝ እኮ አነሰ ቢባል እኮ ሙሉ ሰዓት እንኳን ከሰራ ማለት ነው። እስቲ ያስቡት። ሙሉ ሰዓት እንኳን ከሰራ 1600 800 ቢያገኝ ነው ሙሉ ሰዓት እንኳን ከሰራ። የቤት ኪራይ ከፍሎ የልጆች ከፍሎ ለምን አይዝም እንዴ? ምን ችግር አለበት? ቤተሰብ የለው ምን የለው ምን ነው እንዴ? አንድ ሴተላጣን እያመጣ ልጆቹን ሽሩባ ያሰራል፣ በዛውም ይቾምሳል። ብልጥ ከሆነ በጣም ይኖራል። ባይዘዊ ሱስ የለበት ምን የለበት ምን ችግር አለ? ሲንግል ዳድ ከሆነ የቤት ኪራይ መንግስት ያግዟል። አረ የቤት ኪራይ ብቻ አይደለም ብዙ ነገር ነው የሚያግዙት። ሲንግል ማምና ሲንግል ዳድማ በጣም አሪፍ እኮ ነው። አይገኝማ ችግሩ እኮ። ዩዘሬት ሀገር ነው ያለሽው 1800 ትንሽ ነው። እሱንም ተለቅ አድርጌ ነው የነገርኩሽ። 1000 ተለቅ አድርጌ ነው የነገርኩሽ። እንዴ 1500 ወይ 1400 ሊሆን ይችላል እኮ አታውቅም እኮ። ለምን ሙሉ ቀን መስራት አይችልማ? ልጆቹ ስንት ሰዓት ነው የሚወጡት? የጥበቃ ቦታ የልጆች አለ፣ የትምህርት ቤት የተወሰነች ይከፍላል። ምን ሆናችሁ ሁሉ ነፃ መሰላችሁ? ግን ምንድነው ሲንግል ዳድ ከሆነ እናትዮ አሊዝም ካለች ለሱ ከተፈረደለት በጣም አሪፍ ትራንኪል ሆኖ ነው የሚኖረው። የቤት ኪራይ ይከፍሉለታል፣ ግማሹን ማለት ነው።
ስራ በሄደበት ቦታ ያመቻቹለታል። ዶክመንቱ ላይ ይጻፋል ሲንግል ዳድ እንደሆነ ማለት ነው። ከዛ በኋላ ደግሞ ማለት ነው የተወሳሰነ ነገር በጣም ብዙ አድቫንቴጅ አለው። እናትየው ማትይዝ ከሆነ መንግስት ከሳ አንገቷ ላይ ቆሞ ማለት ነው መንግስት አናቷ ላይ ቆሞ ማለት ነው ጌታን ነው የምላችሁ እንትን ይላል። ከሷ ደሞዝ እየቆረጠ እሷ ከምታገኝበት እየቆረጠ ለሱ ይሰጠዋል። ይሄን ልንገራችሁ። ይሄንን ነው ፈርተው አሁን ፊታ እሷም ሁለት ቦታ ተሰርታ ጫጫ መስላ የመጣችሁ እናቃለን። እቺን ሲስተም እናቃታለን። አሁን ሳምሪ በጥጋብ በእናቷ ግፍፍነት ማለት ነው ፉን ብላ የማይሆን ነገር ውስጥ ገባች። መውጫውን እግዚአብሔር ያብጅልሽ። ልጅ አሊዝም ብላ ሰጣ በመሃላቸው ተቆጣጣሪ ገብቶ ማለት ነው። ለዛውም እቺ ተቆጣጣሪዋ ናት ሄዳ የልጆቹን ዕቃ በጉልበት የተቀበለችው። እንግዲህ እምቢ ብሎት ማለት ነው። ይሄን ሁሉ እኮ ታያለች እኮ ሴትዮዋ ትጽፋለች እኮ። ለዚህ መልካም እድል ብዬሻለሁ። ለማንኛውም ልጆቻቸውን መልሶ ያው እንግዲህ ለማግኘት እንደ ቫኬሽን ቁጠሪ አሉኝ። አረልኛም ባሉን 15 ቀን በያዘልኝና እንደ ቫኬሽን ቁጠሪ ባሉኝ። ጅል እንደው ኢሮፕ እኮ ማንኖር እኮ ነው የሚመስላቸው። ፋራውን ፎግሯቸው። ለማንኛውም መልካም እድል ይሁንልሽ። ገና ያሰቃዩሻል። ጀርመናዊ ሆንሽ እንትን ሆንሽ። የኔ ጌታ አካውንት ባን ሆነ እኔ ልሁንልህ ወይ እኔ አፈር ልብላላ አዶናዬ። እኔ ጋዜጠኛ ብሆንና እዛ ኖርማሊ የኔ እንትን ላይ አትቀርብም። እንደው ግን የቢጃማን ቦታ ባገኘው ማለት ነው ያደላሉ። ምን ሆናችሁ ነው? ለሷ ነው የሚያደሉት እንዴ? አስቡ። ጂጂ አጠገቡ ሆና የሆነ ጊዜ ላይ እናትሽ ደፍሮኛል ሊደፍረኝ ሞክሯል ብላለች። ይሄ ነገርስ እውነት ነው ወይ? እንዲህ ይጠበቃል ወይ ከእናት? እሺ እሱ ለልጆቹ ጭንቅላት አልተጠነቀቀም። አንቺስ ለልጆችሽ ጭንቅላት ተጠንቀቀሻል ወይ ብላት ደስ ባለኝ። ወይኔ ቢጃማ በሆንኩ ኖሮ ቢጃማ ነው የሚባለው አይደለ? ያ እንትኑ የማድላት እንትን መንፈስ ማለት ነው። አሁን ተዋት፣ በቃ ጂጂን ተዋት። አሁን ጂጂ በሚዲያ ሶሉሽን ይገኛል። በኢትዮጵያ ቲክቶክ ልጄ ጂጂ ግን እንዴት ነው ራሷን የምታየው? በእናታቸው እዚህ ሰዓት እንኳን ሰው ሊወድ ቀርቶ በቃ በጣም ራሷን እንደተፈላጊ ነው የምታስበው። እንዴ ተፈላጊ ብትሆኝ ኖሮ እስካሁን ድረስ 20 ዓመት እዚህ ቲክቶክ ላይ እንትን ኢንተርኔት ላይ ተቀምጠሽ አንድ ወንድ እንኳን አያገባሽም ነበር። አንቺን የሚያፈቅር ቢኖር ኖሮ ቢያፈቅርሽ ራሱ ማለት ነው በአፍንጫ ይውጣ ብሎ ነው እንትን የሚለው። እንደው ፍቅሩን ይዞ ማለት ነው ይታነቃል እንጂ አንቺን አያገቡሽም። ለምን ብቲ ማለት ነው ይፈራሉ። ከወንድ ጋር ከሰው ጋር ነው መኖር የሚፈልጉ። ሰው ኦሮሞን ብቲ ምንም ብቲ ምድረሻ ነው። እኔን እንኳን ማለት ነው የሚያገባኝ ሰው የለም። የኔ ቆንጆ ላግባክ እባክህን 100 ሚሊዮን ልፈርምልህ ብሎ አያገቡኝም። ተደብቆ ካልሆነ በስተቀር ተደብቆ ለዛው 100 ሚሊዮን ሰጥቼው ማለት ነው ተደብቆ ቲክቶክ ላይ ሳልወጣ ሚዲያ ላይ ከኔ ጋር ሳይቀርብ እያፈረብኝ ካልሆነ በስተቀር አያገቡኝም። ይሄን አታውቂም? ወደ ሚዲያ ስትመጪ ይሄን ተስፋ ቆርጠሽ መምጣት አለብሽ። የሚያፈቅርሽ ሰው እንደማይኖር አብሶ ኦሮሞ ብለሽ። ኦሮሞም አያገባሽም፣ ይፈራሉ። ኦሮሞ ምን አቅም አለው? እኔ ራሱ ባቅ ኖሮ አልወጣም ነበር። አሁን ነው የተማርኩት። የኔ እናት ማንም አያገባሽም። ዝም ብለሽ ኢትዮጵያዊ ብለሽ ብታስመሲ ኖሮ ማለት ነው የተናገርኩት ንግግር አሳቀኝ። በእናታቸው ስለ ራሴ ያልኩት እኔ ነው። አሁን ማንም አያገባኝም። እውነቱን ልንገራቸው እኔ ተስፋ ቆርጫለሁ። ማንም አያገባኝም። ለምን ብትሉ ማለት ነው በድብቅ ግን ልሸካሸክ እችላለሁ።
በሚስጥር ማለት ነው። እሱንም ሚዲያ ምናምን ማቅ እንደ ሆዴ አይነት ከተገኘ ሚዲያ ምናምን ማይታይ ምንም አይል እንጂ እኔን አሁን ያቁኛል። ይቅርታ ጠይቄ ምን ብዬም እንደ አንድ ጎጃሚ እንኳን ላግባብል ማለት ነው 140 ሰግጄ አሰግዶኝ ጎጃም ሄጄ ካልሆነ በስተቀር እኔ እንኳን እሺ ግማሽ ጎጃሚ ስለሆንኩ ድንገት እድል ላገኝ እችላለሁ። አንቺ ለዛውም ጂጂ የጂጂ ልጅ ኢትዮጵያዊ አግብቶ በሰርግ ስፖርተኛ ጠንበለል ጀርመን ሊመጣ ነው ወይስ ጀርመን ከመጣ በኋላ ይቅርታ አድርጉልኝ የኢትዮጵያ ሕዝብ ሳላቅ ነው የጂጂ ልጅ እንደሆነ ሳላውቅ ነው ብሎ ይፈታታል። ጅሎ የኔን ጀልጃላ ነገር ናት እንዴ በእናታችሁ። ምን ያህል ኦሮሞዎች እንኳን ከአንቺ ጋር መታየት የማይፈልጉ እንዴ? ኦሮሞ በራሱ ማይተማመን ማህበረሰብ እንደሆነ አታውቂም እንዴ አንቺ ጅል? ጅል ናት እኮ። እኔ ያወቅኩት አሁን በቅርብ ነው። ጌታን ነው የምላቸው አሁን በቅርብ ነው እንጂ እኔ ባቅ ኖሮ ማለት ነው ምን ስቀብጥ ነው ኦሮሞ ብዬ የምመጣው እዚህ ላይ። ኦሮሞ ያልሽ ቀን አበቃ ነገር። ኦሮሞ ነኝ እኔ ኦሮሞ ነኝ ለኦሮሞ ህዝብ የተናገርሽ ቀን አበቃ አለቀ። ወደፊት ጠብቂ እንግዲህ እኛ አርጅተን የልጅ ልጆቻችን ኦሮሞ ፓወር ሲያገኝ ወይ ኦሮሞ እንትን በራሱ ሲስተማመን ያኔ እንጂ አሁን እንደኛ አይነቱን ማን ያገባል? የራሳችን ብሔር እንኳን አያገባንም። እንኳን የሌላው ብሔር እንደው የሌላው ብሔር እንኳን ምረት አድርጎልን ቢያገባን እንደው ሰግደን ለመኖር ካልሆነ በስተቀር ጂጂ ራሷን እንዴት ነው የምታየው? በቃ ተወዳጅ አንድ ህዝብ ነፃ እንዳወጣ እንደ ንግስት ኢትዮጵያ አትገቢም ነበር። ለምን እንደማትገቢ ታውቂያለሽ? ኦሮሞ አንቺን ከሚቀበል አብሮ የሚኖረውን እንትን ቢል ይሻላል። አንቺን አይቀበሉሽም፣ ይውደዱሽም ይጥሉሽም በዛው ዝም ብሎ ያንሾካሹካሉ እንጂ ምንም አይነት ፓወር የላቸው። ጨዋን ፈልጎ ያገባል። ለምን? ከማህበረሰቡ መገለል አይፈልግም። ለምንድን ነው የኦሮሞ ሴቶች ባል ያጣችሁት? ከፍ ስለሆነና ታፍ ባል ስለሆነ አለቅ። ሌላ ምንም ነገር የለም። ከፍ ያልሆነች የኦሮሞ ሴት ባል አጣለች ካልከኝ እና ግጠመኝ። ጨዋ የሆነች የኦሮሞ ሴት እውነቱን ልንገር ሚዲያ ላይ ማትወጣ ምንም ማትል ከሆነች በስነ ስርዓቱ ነው የምትዳረው። ከሀገሯ ሳትወጣ ትዳራለች። እኔ ልንገርክ ኦሮሞ እኮ ዝም ብሎ እኮ አያገባህም እኮ ቤተሰብ ይጠይቃል። ምን ይላል ምናምን ስንት ነገር አለ። በእኛ እኮ ስንት ነገር አለ እኮ። ጣጣ እኮ ነው። ክፍታፍ ባለጌ ምናምን እንደኔ አይነት ዘልዛላ ከሆንሽ እንደ ጂጂ ጭክ ብለው የምታወራ ሴት አያገባህም። የአማራ ሴት ነው የሚያገባው። የአማራ ሴቶች ይችሉበታል። ምን ጫልቱ የምትባለው እንኳን ቆንጆ ነች፣ ግን ባል የላትም። ጫልቱ ምኗ ቆንጆ? ችግራቸው ይኸውልህ ውበት ትዳር ይመስላችኋል። በቃ ፋሮች ነን ባጭሩ። ይኸውልህ ክፍታፍ ያልኩክ ማለት ነው። ሁሉ ኦሮሞ አንድ አይደለም ወንድምዬ ዳኒ። ቁንጅና አይደለም። ጫልቱ አሁን ቲቢተኛ ናት። ቲቢተኛ ስለሆነች ኦሮሞ ያራግብልሃል እንጂ ወደ ህይወቱ አስገባህም። ለማራገብ ችግር የለበትም። ያራግብልሃል ችግሩን ስትናገርለት፣ ቁስሉን አንተ ስተነትንለት እንትን ይልሃል። ግን ካንተ ጋር አይቆምም። ይሄን ወቅ እኔ በራሴ ተረዳሁትን ነው የምነግርህ። እኔ እልህ ይዞኝ ነው እዚህ ላይ በወለጋ ህዝብ ላይ እንዴት እንደዚህ ይባላል? እኔ ያው በአንድ ኦሮሞ ነው ማምነው እና መስሎኝ ማለት ነው መጥቼ እንደዛ አልኩኝ አይደል? ምንድነው የተጠቀምኩት? አይደለም ሱቅ ብከፍት ማለት ነው ካንተ አይገዙህም። ስርዓት ከሌለክ ማለት ካንተ አይገዙህም። ኦሮሞ ሆኖ ማለት ነው። እኔ እነግርሃለሁ። እኔ በደንብ አድርጌ ፈርሜ ነው የምነግርህ። ውጭ ሀገር ካንተ ጋር አይቆሙም። በቃ
እንደው አንተ ወደ ጥሩ ሊመልስ የሚችል ምናምን። ጫልቱ ከጅጅ አትሻልም፣ ባለጌ ነች። አይ ጫልቱ እንትን ናት፣ ትምኪተኛ ናት፣ በራሷ በጣም ትመካለች። እኔ አንገቷን እንግሊዝ ሄዳ እኮ አንዱ ደብድቦ እንዳባረራት ታውቃላችሁ? ወይኔ ጉዴ! እንዳታስደበድቡኝ ትሰድበኛለች። ዳኒ ጫልቱ የምትባለዋ ማለት ነው። እንግሊዝ ጠበሰች አንዱን። አቤት ጌታ ሆይ! የዚህ እኮ የቲክቶክ ጉድ እኮ አይደለም እኮ ሰውየው ጠብሷት ሲጀነጅናት ምን ሲላት ከረመና አያስቅም። ጌታን ነው ምላቸው። ስትረስ እኮ ይዟት ነበር የሆነ ሰዓት ላይ እግዚአብሔርን። ወይኔ እንዴት እንዳፈርኩኝ እኔ እኮ። ለዚህ እኮ ነው ቲክቶክ ላይም በቃ እዚህ ጋር እግዚአብሔርን እግዚአብሔርን ነው ምላችሁ። ሚዲያ ላይ ከወጣው በኋላ እግዚአብሔር ተጠንቀቁ። ሚዲያ ላይ ከወጣችሁ በኋላ እንዲህ ማህበረሰብን ምናምን ከተሳደባችሁ በኋላ አብሶ የኦሮሞ ልጆች በፖለቲካ ከገባችሁ በኋላ ወይ ላፋችሁን ጨርሳችሁ ወልዳችሁ ምናምን አድርጉ። ካለበለዚያ ደግሞ በቃ ከማህበረሰብ ጋር እንደማትኖሩ አውቃችሁ ግቡበት። ከዛላችሁ ልንገራችሁ፣ የጫልቱ ልንገርክ ዳኒ። አረ በጣም ሀብታም ነው የጠበሳት። ከዛ አረ በእናት ቪዲዮ ሁሉ ቀርጿታል። ወይኔ እንዴት እንደምታሳዝን። ቀጥቀጥ ለሳምንት ቅጥቅጥ አርጎ ከዛ በኋላ ደግሞ እኮ ኦሮሞ እኮ ነው። አው ቀጭናት አንገቷ ምን አንገቴን እዩት ምናምን የምትለው ዶክተር ጫልቱ የምትባለው ጫልቱ የእንትናን አይደለም፣ አደራቸውን የመንሱርን አይደለም። ጫልቱ የምትባለው ያቺ አንገቴ ሲያምር ምናምን የምትለው ቀጥቅጦ ቀጥቅጦ አልጋ ላይ አስሩ ተጫውቶባት ስትረስ በስትረስ አድርጎ 15 ቀን ቀጭኗ አሜሪካ ያለችው ሱቅ ምናምን የከፈተችው ማለት ነው። ቀጥቅጦ አልኳችሁ። በኢየሱስ ስም ያሳዝናል። ጌታን ወይ በጣም ያሳዝናል። ከዛ ቅጥቅጥ አርጎ እርሱን አስረሰች። ከጅጂ ወደ ጫልቱ ወሰዳች። ከዛ ቅጥቅጥ አርጎ ወይ እንዴት እንደደነገጥኩ እኔ። ከዛ በኋላ በቃ ፈራሁ። ኧረ እኔ ወንድ ይቅርብኝ አልኩኝ። ቅጥቅጥ አርጎ ደግሞ በጣም ካናደደኝ ነገር ከመቀጥቀጡ አንሶ ቪዲዮ ለምን እንደቀረጻት ወይ ግፋችሁ። ከዛ ቅጥቅጥ አርጎ ስትረስ በስትረስ አድርጎ አሜሪካ ሄዳ ታክማ ምን ብላ ነው ደና የሆነችው። ከዛ በኋላ እንደውም ጠፍታለች እኮ። ቀጭን አንገቷ ረጅም አንገቴ በጣም ረጅም እዩኝ እኔ ቆንጆ ነኝ ምናምን የምትለው። ከዛ ይኸው አሁን የከፈተላትን ሱቅ እያየች ማለት ነው እንግዲህ። ያው አሜሪካ ነው ያለችው። በተረፈው እሷን ጠይቋት። ግን እኔ ሰው ልኮባት ነው የመሰለኝ። ግን ያው ረጅም ጊዜ ነው አሉ ከተጠባበሱ። እንደውም ልትጋባ ነው ተብሎ ነይ ብሏት እንግሊዝ ድረስ ሄዳ እንደዛ ማድረጉ በጣም ያሳዝናል። ኖርማሊ ኦሮምኛ ያወራ ሁሉ ኦሮሞ አይደለም። እግዚአብሔር ይጠብቃቸው። እንዴ ጫልቱ የት ሄዳ ነው የተደበደበችው? እንግሊዝ አንዱ ለ4 ዓመት ነው ለ5 ዓመት ሲጀነጅናት ከረመና በኦሮምኛ ነው ሲጀነጅናት የነገረው። አረ ይበልጣል። 40 ምናምን ትሆናለች። 40 ምናምን ትሆናለች። እህቷ እንኳን 35 አልፋለች። እህቷን እኮ በጣም ነው መግባባት። ምን ሆነ ታናሽ እህቷ እንኳን 35። ከዛ በ4 ዓመት 5 ዓመት ጀንጅኖ የሱቅ የምትከፍትበትን ሁሉ ብር ልኮላ። በጣም እኮ አላት እኮ ባይዘው በቃ በብዙ ነገር እንትን ያረጋት ነበር። ከዛ እንግሊዝ ነይ ብሎ እንግሊዝ ሄዳ እንትን የጫጉላ ሽርሽር አስባ ሄዳ የኔ እናት አልጋ ላይ አስሮ ስትረስ በስትረስ አድርጎ ምን ብሎ ማለት ነው ቅጥቅጥ አርጎ ቅጥቅጥ መቀጥቀጥ እንደዚህ መሰላችሁ? ጌታን ነው የምላችሁ እንዴት እንዳዘንኩኝ። ቅጥቅጥ አርጎ ተጫውቶባት ለቀቃት። እኔ ግን እንደሚመስለኝ ኦሮምኛ ተናጋሪ አማራ ነው እርግጠኛ ነኝ። ኧረ ራሷ በእጇ ተጎትታ ቤቱ ድረስ ሄዳ የምን ህግ ነው? ከአሜሪካ እንትን ድረስ ምንድነው እንግሊዝ ድረስ ቤቱ ሄጄ ተጎትቼ አልጋ ላይ አስሮኝ ማለት ነው። ቅጥቅጥ አርጎ ተጫውቶብኝ፣ ለዛውም ቪዲዮ ቀርጿት
አንድ ነገር እላለሁ ብቲ ብሎ እንግዲህ በኦሮምኛ ነው የሚግባቡት። እኔ እንደሚመስለኝ ወለጋ የተወለደ አማራ ነው እርግጠኛ ነኝ። ከዛ በኋላ እኮ ነው እኔ ኦሮሞ ነኝ የሚል ሰው ራሱ አላምንም። ጌታን ነው የምላቸው፣ ከማውቃቸው ውጪ አላምንም። እግዚአብሔርን ነው የምላቸው። ቀጥቅጣ እንዴ ሰውየው የዋዛ ነው እንዴ? ደግሞ እኮ ትልቅ ሰው እኮ ነው። ኦሮሞም ከተከፈለው ይቀጠቅጣል። አዎ ያረጉታል እኮ እነሱ። ለዛ እኮ ነው አስተማምኑም ያልኩት። እውነት ነው ያረጉታል። ከስንት አንዱ ካልሆነ በስተቀር ምስኪኖች አሉ እንደው ፈጣሪን የሚፈሩ እንጂ ያረጉታል። ግን ሰውየው